ናታን እንግዲህ የሰላምዬን ደብዳቤ ለዳጣዬ ሰጥቷታል ማለት ነው። ዳጣዬ አንብባ እንግዲህ እናቷ ሰላም ሆኗን አውቃ በጣም ተደስታለች። እየፈነጠዘች ነበረ እሱን ትታው ወደ ሰላም ሄደችው። እሱም እባክሽ ሚስጥር እኮ ብዬ ነበረ የተሰጠሁት ቢላትም ሚስጥር እኔም እኮ ከአባቴ ወደ የለም የደረጀ ሚስጥር አሳልፌ ሰጥቻለሁ። ደረጀ አባቴ ነው ብዬ መናገሬ ላንተ እንዳትናገሬ አደራ የተባልኩትና የነገርኩ ስለዚህ አንተም ንገሬ በማለት ስታስገድደው እሱም በቃ እንግዲህ ለማንኛውም ይህ ነገር እኮ ምን እንደሆነ ከዚህ ቤት ከሌለው እኮ ነው ያለችኝ ሲል እኮ ከዚህ ቤት እኮ የለችም ሲል ቢሆንም በጣም እየፈራሁ ነው እንዴት ነው አደራዬን የምበላው ቢላትም እኔም እኮ አደራዬን በልቼ የአባቴን ላንተ ነግሬሃለሁ ማንም የማያውቀውም ድብቅ ሚስጥር አባቴን እንዳትናገር ያለኝም በማለት ስትለው እሱም እንግዲህ ሰዎቹ ተኝተው ጸጥ ባሉበት መካከል ሄዶ ደብዳቤውን አምጥቶ ሰጥቷታል። አቶ ደረጀ ወደ ቤተ ክርስቲያን ሄደው ለቤተ ክርስቲያናቸው ከተማጸኑ በኋላ ለወይዘሮ ማርታ እንግዲህ የነበረውን ሁሉ ፍርጥርጥ አድርገው ሲነግሯቸው እናንተ እኮ በስጋና በደም አንድ ላይ ሆነን ብዙ ነገር ያሳለፍነን፣ ይህ ደግሞ አስበው ሳይሆን ሳታስበው ያደረግከው ነገር በስካር መንፈስ የተፈጸመ እንጂ እኔ ከኔ ላይ ሂደህ እኔን ለማናደድ የፈጠርከው ነገር ወይንም እንደዛ ለማድረግ አይደለም። ከዚህም በፊት እኮ ነግሬሃለሁኝ አንተ ጥሩ ሰው ነው እንጂ ሁለት ጦት ልጆች ብቻ ይዤ ዝም ስል ከሌላም ሂደህ ልታገባ ትችል ነበር ልትወልድም ትችል ነበር በማለት እኮ አስገንዝቤያለሁ። ይህንን ግን ታግሰህ የጠበከኝን ባለቤቴን ባልታሰበ ነገር በደረሰብህ አንተን ላስቀይም አልችልም፣ አትጨናነቅ ብላ ትለዋለች። እኔ እኮ ውስጥህን አይቼ አይንህን አይቼ መናገር እችላለሁ። ከባድ የሆነ ችግር ውስጥ እንደገባህ ይረዳኛል። እኔን እኮ አይኔን እኮ ማየት ትተኸኛል በማለት ደረጀን ሲያፋጥጡት እንግዲህ አቶ ደረጀም ተጨናነቀው የነበሩትን በሙሉ እኔ ምን ነሽ ነው እኔ ምን አርጌሻለሁኝ በማለት አቅፌሽ አላቅም እንዴ አለ። አዎ አቅፈኝ አታቅም እኮ ሰሞን በአንተ ምክንያት እኮ መሳቅ ካቆምኩኝ ቆይቻለሁ። ይቅርታ ማርትዬ አድርግልኝ፣ የገጠመኝ ችግር እኮ ከባድ ሆኖብኝ ነው። ደሬ ከባድም ቢሆን እንወጣዋለን፣ ይቅርታ አይደለም ደህና ያልሆንክበትን ሚስጥር አማክረኝና ንገሬ በማለት ያስጨንቁታል። የምነግርሽ ነገር እኮ ከባድ ሆኖብኝ ነው፣ ጨንቆይ ነው። ከምን ጀምሬ ከምን ልንገርሽ? እኔ እኮ ባንቺ ነው ሰው የሆንኩት፣ ባንቺ ነው እኮ የተከበርኩት። አንቺ ነሽ እኮ ልጆቼን የሰጠሽኝ። እንዴት ቆይ ምን ላድርግ ምን ልንገርሽ በማለት ሲጨናነቁ ችግር የለውም ምንም ቢሆን ምንም ንገረኝና መፍትሄ እናገኝለታለን። እኔ እናንተና እኮ ማለት አንድ ነፍስ አንድ ስጋ እኮ ነን ሲሉ ግድ የለህም አይዞ ምንም ቢፈጠር ይቅርታ አደርግልሃለሁና ንገረኝ በማለት ወይዘሮ ማርታ እንደምታስቢው ቀላል መሰለሽ ማርታዬ አሏት። በቃ አሁን ደግሞ ትቸው ነበር መብታው የለብህም ንገረኝ ሲሉ እንግዲህ ካልነገርከኝ እንደ ድሯችን መቀጠል በፍቅር መቀጠል በሰላም መቀጠል አለብን፣ እየተሳሰብና እየተዋደድን መቀጠል አለብን። አንተ እኮ ነህ የተቀየርከው ደሬ እኔ አይደለሁም። እኛ እኮ እስካሁን ግራ ገብቶናል፣ ለምን አትናገርም? እሽዬ ማርትዬ በማለት እንግዲህ ይቅርታውን አውጥተውን ነገር አለሙት ተናግረው ወይዘሮ ማርታም በችግሩ በፍጹም ከጎኑ እንደሚሆኑ ፍቅር በፍቅር እንደሚሆኑ ሰላምን ፈጥረው ደስ የሚል ህይወት ከዚህ በኋላ እንደሚቀጥሉ ተነጋገሩ። ሰላም እባክሽ አድኝኝ እያልክ እኮ ሰላም ማሪኝ ማርታ ይቅርታ በይኝ ያልከው ነገር ስለምን ይሆን የቱ ነው ያልኩት ብያለሁኝ እንዴ በማለት ሲል አዎ ብለሃል እኮ ሰላም ማሪኝ ማርቲኝ እያልክ ነበር በተደጋጋሚ ይህን ቃል ትናገረው ነበር ሲሉት እንግዲህ ሁሉን የተፈጠረውን ዝርግፍግፍ አድርገው ለወይዘሮ ማርታ ሲነግሯቸው ወይዘሮ ማርታ አቶ ደረጀ ንቅፍ አድርገው የልጆቼ አባት ነው ምንም ልገጥምህ አልፈልግም፣ ይህ ደግሞ ተከሰተው ወደህ ፈቅደህ አይደለም፣ ይህ እንግዲህ በስካር መንፈስ የተሰራ ነው በማለት እንግዲህ ፈቃደኛ ሆነዋል። እንግዲህ ናታልና ዳጣ አንድ ላይ ተቀምጠው አባቴ በእኔ ምክንያት ሊሆን ይችላል የተጨነቀው በማለት ስትለው በአንቺ አይመስለኝም አባትሽ እኮ በጣም ትልቅ መፍትሄ የሚያመጣ ሰው ነው እያለ ሲመክራት አንድ የደበከኝ ሚስጥር እንድትነግረኝ እፈልጋለሁ፣ ደብዳቤ ሰጥታኝ ነበር ሰላም ስትል በፍጹም ነገረኛል። እንግዲህ አዲሷ ሰራተኛ ለዛት መጥታለች። እንግዲህ ከመምጣቷ ፍየል ከመምጣቷ ቅጠል መቀንጠሷ እንደሚለው
ከአብርጌድ ጋር ግብ እንግዲህ ተፋጣ። አብርጌድም አንገቷን አንቃ ከናታል ጎን ያየውሽ ነው፣ ስለ ናታል ያወራሽ ነው፣ ሲጥ ነው ማደርግሽ በማለት ታስጠነቅቃታል። ልጅቷም እንግዲህ ይህን ያለችው ምክንያት ወኒህን ቤተሰብ አካል ማን እንደው ልታስረጅኝ ትችያለሽ ወይ ስትላት፣ አዎ ዳጣና አብርጌዴቶቼ ናቸው። ናታል ግን የቤተሰብ ልጅ ነው፣ በጣም ያምራል፣ ቆንጆ ነው በማለቷ ሂዳ እንግዲህ ከአንድ ላይ ተሰብስበው ሶስታቸው በብርጌድ እና እነሱ በተሰበሰቡበት ስለተናገረች ነው። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ላይክ አድርጉኝ። ዳጣ ቀጣይ ፓርቲ ይዘን መተንላቸዋል። እንግዲህ ዳጣና ናታል በአንድ ላይ ቁጭ ብለው እንግዲህ አንድ ነገር እኮ አደራ ብላ ላንቺ የሰጠች ነገር አለ ሲል ይጀምርላት። ማናች ሰላም እኮ አስጠንቅቃኝ ነው የሰጠች፣ ምንድን ነው አለችው። እኔ እንጃ የሆነ የተጠቀለለ ነገር ነው ይላታል። ናታል በጣም ባሰብኝ፣ ይሄን ነገር ማየት አለብን። ይሄን ነገር እኮ ወርቅም ብርም ሊሆን ይችላል፣ ምን ይታወቃል፣ ወይ ደግሞ የአባቴን ችግር የሚፈታ ሊሆን ይችላል አለችው። ኧረ እኔ በጣም እፈራለሁ። ለማንኛውም እኔ እኮ ሚስጥር አደራ ብላኛለች ስትሆን እኔም እኮ አደራ የተባልኩትና የነገርኩ አሳየ በማለት ፈቃደኛ ሆኖ እንግዲህ አደራውን እንግዲህ አሳይቷት ዳጣይታ በጣም ተደሰተች። ለማንም እንዳትናገሪ ብሎ ያስጠነቀቀኝ እኔ አባቴ ሚስጥር እኮ ነው የነገርኩ ስትለው ነበር። እንግዲህ አቶ ደረጀ ወደ ቤተ ክርስቲያን ሄደው ቤተ ክርስቲያን ላይ ቆመው እባክህ ፈጣሪ ለማርታ ልንገራት ወይንስ አልንገራት? አንተ ንገረኝ እስቲ። ለታመመ ጤና የምትሰጠው ጌታ፣ ለታገተ ሁሉ ምህረት የምትሰጠው፣ ከፍ ያለውን ዝቅ የምታረገው፣ ዝቅ ያለውን ከፍ የምታረገው እባክህ ፈጣሪ እኔ ምን ላድርግ? የማርታ ነገር እስኪ አንተ መፍትሄ ስጠኝ። እኔ ተጨንቅ ያለው ልጆቼ፣ ሚስቴ፣ ትዳሬ እንዲበተን አልፈልግም። ሁሉ ነገሬ ሊበተንብኝ ነው። ስለዚህ ከእንቅርት ላይ ጆሮ ገድፍ ሆኖብኛል። ስለዚህ ካሁን በኋላ እንዴት ብዬ ነው ሀቅ መውጣቱ ደግሞ አይቀርም። በምን አይነት መንገድ ማርታን ላስረዳት በማለት እንግዲህ ማርታስ ላጣት ነው ልጆቼስ እንዴት ሊሆኑ ነው እያሉ ልንገራት ወይንስ ልንገራት እያሉ ማርታንስ ባጣት እያሉ ቤተ ክርስቲያን ላይ ሂደው ለጌታ ፈጣሪያቸው በመጸለይ ነበረ። እንግዲህ ታስቤ የማላውቀው ችግር ውስጥ ገብቻለሁ፣ ችግር የመውጫውን ስጠኝ በማለት እኔ ከአቅሜ በላይ ሆኖብኛል። እባክህ ፈጣሪ አንተ ፈቅደህ እስከምታስተካክልልኝ ድረስ እኔ ፍርዱን ወደ እኔም ሆነ ወደ ማን እስከምሰጠኝ ድረስ እንዲሁ በጭንቀት እኖራለሁ እንጂ ምን ማድረግ እንዳለብኝ ግራ ተጋብቶኛል። እባክህ አምላኬ እባክህ ይቅር በለኝ፣ እባክህ ድረስልኝ በማለት እንግዲህ ተማጽነው ከመተመለሱ በኋላ ነበረ ለወይዘሮ ማርታ የተናገሩት። እንዲሁም እንግዲህ አብርጌድን ራሱ እስኪ ነይ ቶሎ አንድ ችግር ቢደርስ ለእኔ ትደርሽልኛለሽ ወይ? እኔ አባትሽ እንደሆንኩ ድረስ እኔ አባቴ አንተ ነህ፣ ግን መጥፎ ነገር እንዲደርስብህ አልፈልግም። አባቴ እንድትሞትብኝም አልፈልግም። እሳቸው ግን ልክ በቃ መሞትን እንዳሰቡ ሁሉ እያደረጉ ሲነግሯት አብርጌድም ኧረ አባዬ እንድትሞትብኝ እንዳጣሽ አልፈልግም። እኔ ነው የሚያኮራሽ አባዬ፣ እኔ ሰው ይወድሃል፣ አንተ በጣም ጥሩ ሰው ነው፣ የደረጀ ልጅ መባሌ ሁሉ በጣም ጎበዝ ሰራተኛ ነህ እና አኮራኸኝ። እኔ ያንቺን ከዚህ ያክል ካኮራሁሽ አንቺ ደግሞ እኔን አባትሽን ማኩራት አለብሽ። እኔ ደግሞ አኮራሃለሁ። አሁን በትምህርቴ ጎበዝ ነኝ፣ እያኮራሁ ነው። ሲቀጥል ደግሞ አሁን በቅርቡ ናታልና አግብቼ ደግሞ አኮራሃለሁ እና ደግሞ አሁን የምትፈልጋት ሴት ልጅ እየሆንኩልህ ነው። እኔ ምን ብዬሻለሁ? ምንጊዜም ከእውነት ቁሚ ብለኸኛል አለችው። አዎ እውነት መስፈን አለበት፣ እውነት ነው መሆን ያለበት እያልክ ያስተማርከኝ አንተን አባዬ። አሁንም እውነትም ፍትህ መስፈን አለበት፣ ሁሉም ዋጋውን ማግኘት አለበት አባዬ። ሰው ስህተት የሚሰራው በስህተት ብቻ ነው እንዴ? ሁሉም ወይም አቅዶ ወንጀል አይሰራም፣ ግን የሚሰራም ይኖራል አሏት። ግን ጊዜና አጋጣሚ ደግሞ ከማይሆን ድንገት ሳያስበው ስህተት ይሰራል አሏት። አባዬ ስህተት ነው አለችውና አንቺ ትክክል ነሽ አሏት አብርጌድን። ስህተት ነው። ስህተት ተደብቆ ስለተሰራ ስላልተደረሰበት ስህተት ትክክል ሊሆን አይችልም አሏት። እውነቱ ደግሞ መውጣቱ መቻል አለበት። ምን ነው አባዬ ገና ነህ ግን አለችው። ምን ነው አላት። እንዴ በጣም ወደ ራሳቸው ስሜት እንደገቡ ስትረዳ አባዬ ግን በደህና ነው በማለት መልሳቸዋል። ግራ የተጋባሉ። እንግዲህ አዲሷ ሰራተኛ ከቤት ውስጥ መጥታ እንግዲህ አንቺ ምን እባክሽ አብርጌድን አስቀየምኳት መሰል ይቅርታ አስቤልኝ ስትላት፣ እኔን ፍሪኝ፣ እኔ ብዙ ሰራተኛ እዚህ በጥፊ እያልኩ አባርሬያለሁ፣ እኔን ፍሪኝ
ደግሞ አብርጌድን ከናታል ጎን በፍጹም እንዳትሆኝ፣ ስለሱም እንዳታወሪ፣ አሽቀንጥራ ነው የምትጥልሽ ስትላት ምን ውስጥ ነው የገባሁት እያለች እቺ ሰራተኛ ማዘንና አረ ምን አይነት ጣጣ ገባሁ እያ ውሃ ስትላት ውሃ ልክ እንደ ውሃ ንጹህ ናት፣ ምንም አታስቸግርም። አባዬ ንገረኝ የተቸገር ጠንከውን እኔ አንቺ ብነግርሽ ምንም መፍትሄ የለም። ነውር ለማይሸፍን ሰው ሚስጥር አይነገርም አባዬ አለ አብርጌድ። እኔ ያላወቅኩት አንድ ነገር አለ አለችው። ለዚህ ነው ቡና ጋብዘኛልሽው አሉ አቶ ደረጀ። ይህን ለመጠየቅ ነው አለ። አዎ አባዬ አለችው። ምንም አዲስ ነገር የለም በቃ አሏት። በህይወት እስካለው ድረስ በኔ ኩሪ፣ ከሞትኩ ግን ምንም ዋጋ አለሁ። በህይወት እስካለው ድረስ ቅድም እንዳልሽኝ ያለሁ ሰው ነኝ። ሳፍር ታፍሪብኛለሽ፣ ስጎብስ ትመሰገኝብኛለሽ። ይኸው ነው በቃ የኔ ነገር። አሁን እንሂድ ብለው እንግዲህ አስነሷት። እሷ ግን ሚስጥር ለማዋጣጣት ፈልጋ ነበረ። እንግዲህ ዳጣ ስትመኘው የነበረው ሰላም እናቴ ብትሆን ኑሮ እንደ ሰላም ትሆንልኛለች ወይ ወላጅ እናቴን ባገኛት እያለች ያለችውን እቅዷ ሁሉ እንግዲህ ሰላም እናቷ መሆኗን ስትሰማ ዳጣዬ በጣም ነው እየተደሰተችው። እንግዲህ አሁን በኋላ ከእሷ ጋር ሁኜ ነው የሚለውን የአባቷንም ችግር ልትፈታ ቃል ገብታለች። ሆኖም ለአባቷ ግን ስትነግረው አባቷ ይህንን ሚስጥር አድርገሽ ያዢው፣ እሷ ከነገረችሽ እና ማርታ መስማት የለባቸውም፣ አንቺ የኔ ልጅና የሰላም ልጅ መሆንሽን መደበቅ አለብሽ ሲሉ አቶ ደረጀም ይነግሯታል። ቢሆንም እናቴን በህይወት እሷም ሆና ማግኘቴ በጣም ተደስታለሁ ብላለች። ቻናሉን ላይክ ሸር እያደረጋችሁ እየጠብቁን